بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን አልአዝካር ወልአዳብ የተሰኘ ኪታባችን እንደቀጠለ ነው። ክፍል 45 የዛሬው ትምህርታችን አልዒሽራ ይላል። መኗኗርን በተመለከተ አልዒሽራቱ መኗኗር። እንግዲህ የሰው ልጅ ብቻውን አይደለም የሚኖረው ከሰዎች ጋር ነው። ስለዚህ መኗኗር አልዒሽራ መኗኗርን በተመለከተ ቁጥር 104 ደርሰናል። አጣሪቅ መንገድን በተመለከተ እንግዲህ የመንገድ አዳቦችን ስነ ስርዓቶችን በተመለከተ እንማማራለን። አጣሪቅ ቁጥር 1 قال النبي صلى الله عليه وسلم የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲህ አሉ። አልኢማኑ ኢማን እምነት አሉ ቢድዑን ወሰብዑን ሰባ ምናምን ቅርንጫፎች አሉት። ሰባ ምናምን ቅርንጫፎች አሉት አሉ። አልኢማኑ ኢማን እምነት ቢድዑን ወሰብዑን ሰባ ምናምን ቅርንጫፍ ክፍሎች አሉት ማለት ነው። ቅርንጫፍ ክፍሎች ማለት ነው። እንግዲህ ቢድዕ የሚባለው ከ73 እስከ 79 ያለ ቁጥር ወይም ከ3 እስከ 9 ያለ ቁጥር ቢድዕ ይባላል ማለት ነው። እና አልኢማኑ ኢማን እምነት ቢድዑን ወሰብዑን ሰባ ምናምን ቅርንጫፎች ክፍሎች አሉት። ወይም ደግሞ ቢድዑን ወሲቱነ 60 ምናምን ሹዕበህ ቅርንጫፎች አሉት። ሹዕበህ ማለት ቅርንጫፍ ክፍሎች አሉት። እንግዲህ ኢማን ደረጃዎች ክፍሎች አሉት ማለት ነው። እዚህ ጋር ወይም ቢድዑ ወሲቱነ 60 ምናምን ሰባ ምናምን ወይም 60 ምናምን እንግዲህ እዚህ ጋር ምን ሸክራዊ ሸክ ገባበት ማለት ነው። ራዊው ሐዲሱን የሚያወራው ሸክ ገባበት። ነብዩ አለይሂ ሰላቱ ወሰለም ሰባ ምናምን ይሁን 60 ምናምን ይሁን ብለዋል። ከሁለት አንዱ ብቻ ብለዋል ብለው አስቀምጡ። አንዳንድ ሐዲስ ላይ አንዳንድ ኪታብ ላይ ሰባ ምናምን የሚላል፣ አንዳንድ ኪታብ ላይ ደግሞ 60 ምናምን የሚላል። ስለዚህ የሸክ ራዊ ነው። ያው ነብዩ አለይሂ ሰላቱ ወሰለም ከሁለት አንዱ ብለዋል። 60 ምናምን ይሁን 70 ምናምን ይሁን 60 ምናምን ይሁን 70 ምናምን ይሁን ብለዋል ብለው አስቀመጡ ማለት ነው። አልኢማኑ ኢማን ቢድዑን ወሰብዑን ሰባ ምናምን ቅርንጫፎች አሉት ኢማን። ወይም ደግሞ ቢድዑን ወሲቱነ 60 ምናምን ሹዕበህ ቅርንጫፎች አሉት ክፍሎች አሉት። ፈአፍዳሉሃ በላጩና ከፍተኛው ትልቁ ማለት ነው። ፈአፍዳሉሃ ከፍተኛው ቀውሉ ንግግር ነው። ላኢላሃ ኢላላህ ላኢላሃ ኢላላህ የሚለው ቀውል ንግግር ነው። ከፍተኛው ትልቁና ዋነኛው ግዙፉ ማለት ነው። ከኢማን ክፍሎች እንግዲህ ትልቁና ዋነኛው ምንድነው? ቀውሉ ላኢላሃ ኢላላህ ነው ማለት ነው። ላ የለም ኢላሃ አምላክ የለም ኢላ ቢሆን እንጂ አላሁ አላህ ብቻ ቢሆን እንጂ በሐቅ በእውነት የሚገዙት አምላክ አላህ ብቻ ቢሆን እንጂ በውሸት በምናምን ሞልቷል። በሐቅ በእውነት የሚገዙት አምላክ ግን አላህ ብቻና ብቻ ነው የሚለው ቃል ከኢማን ክፍሎች እንግዲህ ትልቁና ዋነኛው ነው ማለት ነው። ትልቁ ቀውሉ ላ ኢላሃ ኢላላህ ነው ማለት ነው። ፈአፍዳሉሃ ትልቁ ከፍተኛው ቀውሉ ማለት ነው። ቀውሉ ንግግር ነው። ላኢላሃ ኢላላህ ላኢላሃ ኢላላህ የሚለው ንግግር ነው ማለት ነው ከኢማን ክፍሎች። ወአድናሃ ትንሹና ዝቅተኛው ደግሞ ኢማጣቱ ማንሳት ነው። አልአዛ አዛ የሚያደርግ ነገርን የሚያስቸግር ነገርን አኒ ጣሪቅ ከመንገድ ላይ አዛ የሚያደርግ የሚያስቸግር ነገርን እንቅፋት የሆነን ነገር ማንሳት። ድንጋይ ሊሆን ይችላል፣ እንጨት ሊሆን ይችላል፣ ከዛ ልክ የመሳሰሉት ነገሮች ማለት ነው። ሰዎችን አዛ የሚያደርግ ነገር ማንሳት እንግዲህ ዝቅተኛው ትንሹ ነው ከኢማን ማለት ነው። ትልቁና ትንሹ ተነገረን ማለት ነው። ትልቁ ቀውሉ ላኢላሃ ኢላላህ ነው። ትንሹ ደግሞ ዝቅተኛው ኢማጣቱ ማንሳት ነው። አልአዛ አዛ የሚያደርግ የሚያስቸግርን አኒ ጣሪቅ ከመንገድ ላይ። ወልሐያኡ ሐያ ደግሞ አይናፋርነት ሹዕበቱን ቅርንጫፍ ነው። ሚነል ኢማን ከኢማን ቅርንጫፎች ከኢማን ክፍሎች ውስጥ አንዱ ነው ማለት ነው። አንዱ ነው ከኢማን ቅርንጫፎች ከኢማን ክፍሎች ውስጥ ሐያ ማድረግ አይናፋርነት አንዱ ነው ማለት ነው። ከኢማን ክፍሎች ውስጥ ይገባል ማለት ነው። እሺ አሁን ምሳሌ አንዳንድ ሰው ኧረ ሐያ ይኑርሽ ሲሏቸው
ዋናው በልብ ነው። ዋናው በልብ ካመንኩ ችግር የለም ብለው እንደፈለጉ ይሆናሉ። በልባችንም ያንን ነገር መቋጠር አለብን። አንድ ነገር በልባችን እንቋጥራለን፣ እናምናለን። ከዛም በንግግራችንም በተግባራችንም ያንን ነገር ማጽደቅ አለብን ማለት ነው። አይ ዋናው በልብ ነው፣ በልብ ካመንኩ ዋናው በልብ ነው፣ ኢማን በልብ ነው ይሉሃል። አሁን ዋናው ኢማን ነው፣ በልባችን እንቋጥራለን። ከዛም በንግግራችን ከዛም ደግሞ በተግባራችንም ማንጸባረቅ አለብን ማለት ነው። ስለዚህ ዋናው በልብ ነው እያልኩ እንደፈለኩ ብሆን ይሄ ችግር አለብኝ ማለት ነው ኢማኔ ላይ። እሺ ረዋሁ ሙስሊም ዘግበው። ቁጥር 2 عن كأبي سعيد الخدري رضي الله عنه الله يولد الله أن النبي صلى الله عليه وسلم يا الله ملكتنيا نبي عليه الصلاة والسلام قال اندي حالو إياكم أدراتشون تتنققوا أدرا تتنققوا والجلوس مقمط بالطرقات بمنقد لي كمقمط أدراتشون تتنققوا والو ተዛቃሉ ብለው አሉ ሱሐቦችም ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ማለና ለኛ የለንም ቡዱን ቅሮት የለንም ሚንከ መጃሊሲና ከመቀመጫችን ቅሮት የለንም። ይሄ ማለት እዚህ ጋር ቁጥር ተቀምጧል። አይ ማለትም ነህታጁ አስፈላጊ ነው፣ ኢለይሃ እሷ ዘንድ መቀመጥ አስፈላጊ ነው። እዚህ ጋር ነተሐደሱ እናወራለን እንወያያለን፣ ፊሃ በሷ በዛች በመንገድ ላይ እንወያያለን እና መወያያ ቦታ የለንም እዛች እንወያያለን ብለው ጠየቁ ማለት ነው። ምን አሉ? ማለና ለኛ የለንም ቡዱን ቅሮት የለንም ሚንከ መጃሊሲና ከመቀመጥ እዛች መንገድ ላይ ከመቀመጥ ቅሮት የለንም እንቀመጣለን። አይ ማለትም ነህታጁ አስፈላጊ ነው ያስፈልገናል፣ ኢለይሃ እሷ ዘንድ መቀመጥ ነተሐደሱ እናወራለን እንወያያለን፣ ፊሃ በሷ በዛች በመንገድ እንወያያለን እና አስፈላጊ ነገር ነው እዛ መንገድ ላይ መቀመጥ ብለው ጠየቁ። ከዛም ቃለ አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሏቸው፣ ኢዛ አበይቱም እምቢ ካላችሁ ኢላ እንጂ አልመጅሊስ መቀመጥ እንጂ እምቢ ካላችሁ ፈአዕጡ ስጡ፣ አጣሪቀ የመንገዱን ሐቀሁ ሐቁን ስጡት፣ የመንገዱን ሐቅ ስጡ። እንግዲህ መቀመጥ እንጂ እምቢ ካላችሁ የመንገዱን ሐቅ ስጡት አሉ። ከዛ ቃሉ ብለው አሉ ወማ ምንድነው ሐቁሁ ሐቁ ምንድነው? ሐቁሁ ሐቁ ምንድነው ብለው ጠየቁ። ከዛም ቃለ አሉ ነቢያችን ገዱ ያኒ ሰበር አድርጉ፣ አልበሰር እይታችሁን አይናችሁን ሰበር አድርጉ፣ ገደብ አድርጉ። ያኒ የመጣውን የሄደውን የወረደውን ማየት የለባችሁም ማለት ነው። ወይም ቃለ አሉ ገዱ ሰበር አድርጉ፣ አልበሰር እይታችሁን አይናችሁን፣ ወከፉ እንዲሁም ተቆጠቡ፣ አልአዛ አዛ ከማድረግ መንገደኛን ሰዎችን አዛ ከማድረግ ተቆጠቡ። ወረዱ መልሱ። እንግዲህ ሶስተኛው ምንድነው? ወረዱ መልሱ። አሰላም ሰላምታን መልሱ። አሰላሙ አለይኩም ስትባሉ ወአለይኩም ሰላም ብላችሁ መልሱ። ወልአምሩ እዘዙ፣ ቢልመዕሩፍ በመልካም እዘዙ። አምስተኛው ወነህዩ ከልክሉ፣ ዐኒል ሙንከር ከመጥፎ ነገር ደግሞ ከልክሉ። በመልካም እዘዙ፣ ከመጥፎ ነገር ደግሞ ከልክሉ። መጥፎን ነገር እንዳይሰሩ ከልክሉ። ወነህዩ ከልክሉ፣ ዐኒል ሙንከር ከመጥፎ ነገር ደግሞ ከልክሉ ብለው አዘዟቸው። እና ይሄ ነው የመንገድ ሐቅ ማለት ነው። እንግዲህ የመንገዱን ሐቅ ስጡ። እንግዲህ አጅነቢ ሴት ስትመጣ ማየት የለባችሁም፣ አይናችሁን ሰበር ማድረግ ማለት ነው። ስለዚህ ሐቁን ስጡት አሏቸው ማለት ነው። እንግዲህ በዛን ጊዜ እንዳሁኑ ጊዜ አይደለም፣ ስልክ አይኖራቸው ምንም የለም። ያው መንገድ ላይ ሊሆን ይችላል የሚገናኙት ከዛ ሊክ ማለት ነው የሚወያዩት፣ እንዳሁኑ አይደለም። እና አሁን ላይ እስኪ አሁን የዘመናችን መንገድ ላይ ሲቀመጡ በጣም ነው የሚያስቸግሩት። መንገደኛ በጣም ያስቸግራሉ። በቃ ይተናኮላሉ፣ ይሳደባሉ። በቃ አፋቸው ራሱ አያርፍም። አስፋልት ላይ ተቀምጠው በቃ ብዙ ነገር ይሰራል ማለት ነው። እና አላህ ይጠብቀን። ስለዚህ የመንገዱን ሐቅ መጠበቅ አለባቸው። ቢችሉ አይናቸውን ሰበር አድርገው አርፈው ቢቀመጡ አሪፍ ነው ወንድሞቻችን ማለት ነው። እንደውም ታስታውሱ ከሆነ በፊት ላይ ትምህርት ቤት ስንሄድ መንገድ ላይ እንዲህ አስፋልት ላይ
ይቀመጥ። እኔ አካካዲ ሁሉ ነው የሚጠፋኝ ማለት ነው። ሱብሃንአላህ ወላሂ በጣም ነው የምፈራው። እና ትምህርት የሚሄዱ ተማሪዎችን ጠብቄ ጓደኞችን ጠብቄ ነው። እነሱ ካልመጡ ራሱ የማልሄድበት ጊዜ ሁሉ አለ ማለት ነው። እና እነሱን ጠብቄ ነው በቃ ሰው ጋር ሰውን ይሸኛል። ብቻዬን ግን ማለፍ እፈራለሁ። ያቺ ቦታ የሚሰበሰቡባት ቦታ አለ አስፋልትም ላይ። ስለዚህ በጣም ይተናኮላሉ፣ በጣም ይላሉ ብቻ እና አስቸጋሪ ነው። ስለዚህ የመንገዱን ሐቅ መስጠት አለባቸው። እና እንግዲህ ነው አዳቡ ስነ ስርዓቱ የመንገድ ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። በጣም ወሳኝ የሆነ ትምህርት ነው ሐቂቃ። ቁጥር 105 አሰላም ሰላምታን ማብዛት ይላል። ቁጥር 1 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ላ ተድኹሉነ አትገቡም አሉ። አልጀነተ ጀነት አትገቡም ሐታ ድረስ ቱእሚኑ እስከምታምኑ ድረስ ጀነት አትገቡም። አማኝ እስካልሆናችሁ ድረስ ጀነት አትገቡም ማለት ነው። አማኝ ካልሆን ጀነት አንገባም። አማኝ ሙእሚን ከሆን ደግሞ ጀነት እንገባለን። ስለዚህ ላ ተድኹሉን አትገቡም አልጀነተ ጀነት አትገቡም ሐታ ድረስ ቱእሚኑ እስከምታምኑ ድረስ ወላ ቱእሚኑ አታምኑም ሐታ ድረስ ተሓቡ እስከምትዋደዱ ድረስ ደግሞ አታምኑም። አላመናችሁም። እስካልተዋደዳችሁ ድረስ አላመናችሁም ማለት ነው። ኢማናችሁ ሙሉ አይደለም ማለት ነው። ስለዚህ ተተዋደድን እርስ በርሳችን ተተከባበርን ኢማናችን ሙሉ ነው ማለት ነው። ወላ ቱእሚኑ አታምኑም አታምኑም ሐታ ድረስ ተሓቡ እስከምትዋደዱ ድረስ ደግሞ አታምኑም። ኢማናችሁ ሙሉ አይደለም አላመናችሁም አሉ። ስለዚህ ለአላህ ብለው ከሚዋደዱት ባሮቹ አላህ ያድርገን፣ አላህ ያዋደን። ከዛ ምን አሉ? አወላ አዱሉኩም አልነግራችሁም አላመላክታችሁም ምን አሉ? ዐላ ላይ ሸይኢን አንዳችን ነገር አንድን ነገር አልነግራችሁም ምን? ያ ነገር ደግሞ ኢዛ ጊዜ ፈዐልቱሙሁ በሰራችሁት ጊዜ በተገበራችሁት ጊዜ ተሓበብቱም የምትዋደዱበትን ነገር አልነግራችሁም ምን? አላመላክታችሁም ምን አሉ። እሱ ምንድነው? አፍሹ አብዙ በትኑ አሰራጩ ማለት ነው። አፍሹ አብዙ አሰላመ ሰላምታን በይነኩም በመካከላችሁ ሰላምታን አብዙ አሉ። እንግዲህ የምንዋደድበት ነገር ነው ማለት። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ እያል ሰላምታን ማብዛት አለብን። ያም ደግሞ አሰላሙ አለይኩም ያለው ሰው ሰላምታን መመለስ ግዴታው ነው። ወአለይኩም ሰላም ብሎ መመለስ አለበት እና ሰላምታን አብዙ አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ረዋሁ ሙስሊም። ቁጥር 2 ሱኢለ ተጠየቁ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዓለይሂ ሰላቱ ወሰላም ተጠየቁ። ምን ተብለው ተጠየቁ? አዩል ኢስላሚል ኸይር ተባሉ። አዩ የትኛው ነው? አልኢስላሚ ከእስልምና ኸይሩን በላጩ ከእስልምና እንግዲህ በላጩ መልካም ስራ የትኛው ነው? ከእስልምና እንግዲህ በላጩ መልካም ስራ የትኛው ነው ብለው ተጠየቁ። ከዛ ቃለ አሉ ነቢያችን ቱድዒሙ ማብላት መመገብ ነው። አጣዓም ምግብን መመገብ ነው። ምግብን መመገብ ማብላት ነው አሉ። ተዛ ወተቅረኡ ማቅረብ ነው። አሰላመ ሰላምታን ማቅረብ ዐላ ላይ መን ሰው ላይ ዓረፍተ በምታቀው ሰው ላይ ወመን ሰው ላይ ለም ተዕሪፍ በማታቀውም ሰው ላይ በምታቀውም ሰው ላይ በማታቀውም ሰው ላይ ሰላምታን ማቅረብ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብሎ ማቅረብ ማለት ነው። طيب ወተቅረኡ ማቅረብ አሰላመ ሰላምታን ማቅረብ ዐላ ላይ መን ሰው ላይ ዓረፍተ በምታቀው ሰው ላይ ወመን ሰው ለም ተዕሪፍ በማታቀውም ሰው ላይ ያን ሰውዬ አወከውም አላወከውም ሰላምታን ማቅረብ አሰላሙ አለይኩም ብሎ ሰላምታን ማቅረብ። እንግዲህ ከእስልምና በላጩ መልካም ስራ ምግብን መመገብ። እንዲሁም በአሁኑ ሰዓት ብዙ ተፈናቃይ ያለበት ነው። ብዙ የሚራብ ያለበት ሀገራችን ላይ በተለይ ብዙ ነገር አለ ማለት ነው። ስለዚህ ምስኪኖችን ማብላት መመገብ አለብን። እንግዲህ ከእስልምና በላጩ መልካም ስራ ነው ማለት ነው። እንዲሁም ደግሞ ሌላኛው ወተቅረኡ ማቅረብ ነው። አሰላመ ሰላምታን ማቅረብ በምናቀውም ሰው ላይ በማናቀውም ሰው ላይ ሰላምታን ማቅረብ አለብን። እንግዲህ እኛ ሰላምታ ስናቀርብ እኮ አጅር እናገኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብንል 30 አጅር እናገኛለን። አሰላሙ አለይኩም ብቻ ብንል ራሱ 10 አጅር። ስለዚህ ሰላምታም ስንቀበል እንደዛው ማለት ነው። ስለዚህ አጅር አለው። አሰላሙ አለይኩም ስንል ያን ሰው የዱዓ እያደረግንለት ነው።
ስለዚህ አጅር አለው፣ እኛም እንጠቀማለን። ስለዚህ ሰላምታ ማብዛት አለብን። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግቦታል። ስለዚህ ሰላምታ አሰላሙ አለይኩም ስትባሉ ችላ አትበሉ፣ መልሱ። ወዐለይኩም ሰላም ብላችሁ መልሱ። እናንተም ደግሞ አሰላሙ አለይኩም ብሉ። ያ ሰውዬ መለሰላችሁም አልመለሰላችሁም ከእናንተ ብቻ ይወጣ። ስለዚህ እኛ አጅር እናገኛለን ማለት ነው። ስለዚህ ሰላምታንም መመለስ አለብን፣ ሰላምታም ደግሞ ማቅረብ አለብን። የዛሬው ትምህርታችን ይሄን ይመስላል። ሀዛ ወላሁ አዕለም። ስህተት ካለኝ እያረማችሁኝ። ባረከላሁ ፊኩም። በቀጣይ ክፍል እስከምንገናኝ ደህና ሆኑ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።